አንዳንድ ሰው ገንዘብ ስለሌለኝ መስራት አልችልም ምናምን ይላል። ያለ ፋይናንስ ግን አይቻልም። እስቲ አንድ ኤግዛምፕል እንስጥ። አንድ ሰው 15 ብር አለው። ከዛ በኋላ በስምንተኛው ቀን 1960 ብር ይፈልጋል። 15 ብር አለው፣ 1960 ብር ያስፈልገዋል። ስለዚህ ምንድነው ማድረግ ያለበት? ቅድም እንደነገርኳችሁ እስቲ መላችሁን እንትንበል። አንደኛ ኢንቫይሮንመንት ስካን አድርጉ። ሁለተኛ ሞቲቬትድ ሁኑ። ሶስተኛ ለዛ ነገር እንትን በሉና ለተስፋችሁ ስሩበት። 1960 ብር እናገኛለን። ለሲ 15 ብር ኪሴ ውስጥ አለ። ወደ ቤቴ ዝም ብዬ ስገባ የሆነ ቦታ ላይ ልጆች ተሰብስበው ይጠጡና ትንሽ ቆይተው ምናምን ደውለው እንቁላል የተቀቀለ 30 ብር ገዝተው እየላጡ ይበላሉ። ገብታችኋል? ኢንቫይሮንመንቱን እስካን ስታደርጉ እነዚህ ልጆች እንቁላል ይበላሉ እየቀቀሉ በ30 ብር ይገዛሉ የተቀቀለ። አንድ እንቁላል በ15 ብር ገዛና ቀቀዬ ነገ ይዤ ይሸጣለሁ። ቤተሰባችሁ፣ ጎረቤታችሁ፣ ምናችሁ እንዴት ይሄ በየመጠጥ ቤቱ የሚዞር እንቁላል የሚሸጥ ምናምን ነው የሚላችሁ። ግን ሆፕ ስላላችሁ you don't feel that። ከዛ በኋላ ያንን የሸጣችሁትን 30 ብር ደግሞ ተወስዱና በሁለተኛው ቀን 2 እንቁላል ትሸጣላችሁ። ስንት ሆነ? 60። 60ውን 120፣ 120ውን 240 አርጋችሁ ስምንተኛው ቀን ላይ ብትደርሱ 1900 ምናምን ብር ታገኛላችሁ ማለት ነው። በ300 ሺህ ወይ በ1 ሚሊዮን የተገነባችሁ የሸምሱ ሱቅ 2000 ብር በሳምንት ልታገኝ ትችላለች። ሞቲቬሽናችሁን ኢንቫይሮንመንት ስካን ማድረጋችሁን እና ተስፋችሁን ይዛችሁ ግን እናንተም በ15 ብር 1960 ብር አግኝታችኋል ማለት ነው። ይሄ ትንሽ ሳምፕል ነው ልሰጣችሁ የፈለኩት። ሳምፕሉ በጣም ትንሽ ሳምፕል ነው። ሰዎች በብዙ ነገር አስተሳሰቦቻቸው ላይ ያገኙትን ሐሳብ ለመተግበር ሊጠቀሙበት የሚገባው መጀመሪያ ፕሮብሌሙን አይደንቲፋይ አድርጌያለሁ ወይ፣ ስካን አድርጌያለሁ ወይ፣ የምሰራውን አውቄያለሁ ወይ ነው። ሁለተኛ ይሄን ከምሰራው ነገር ምንድነው የምፈልገው ነው። እሱን ሴት ማድረግ አለባችሁ። ሴት ስታደርጉ ተስፋችሁ በታይምና በጎል መሆን አለበት ማለት ነው። ከዛ በኋላ ያንን ለማሳካት መነቃነቅ ነው። በቃ ውትድርና ስልጠና ላይ ተንከባለል፣ ተኛ፣ አጥቃ ምናምን የሚለውን ሁሉ ራሳችሁ የምትችሉትን ነገር በጠቅላላ ያንን ታመጡታላችሁ። ይሄን ስታደርጉ ሰክሰስፉል ትሆናላችሁ ማለት ነው። ኢንጆይ ሰክሰሱን። ነገር ግን ፕሮግረስና ግሮዟን ግን ተጠንቅቃችሁ መራመድ ያስፈልጋል ማለት ነው።